ቆንጆ ሰዎችን በአንድ እይታ ብቻ የመማረክ ሚስጥር። ከቆንጆ ሰዎች ጋር ስንገናኝ የመጀመሪያ እይታ በሰከንዶች ውስጥ ይፈጠራል። ነገር ግን አንድ ቃል ከመናገራችሁ አስቀድሞ ሰውነታችሁ ስለማንነታችሁ ሙሉ ታሪካችሁን ይናገራል። ቆንጆ ሰዎች ብዙውን ጊዜ ከሰዎች ጋር ተግባቢ ስለማይመስሉ እነሱን ቀርቦ ለማነጋገር ድፍረቱ ያላቸው ጥቂቶች ብቻ ናቸው። ብዙ ጊዜ ስንቀርባቸው ግን ከውጭ ከምናያቸው በተቃራኒ ሆነው እናገኛቸዋለን። ስለሆነም ከነዚህ ሰዎች ጋር መቀራረብ ስትፈልጉ በቅድሚያ ስለነሱ ማንነት በውስጣችሁ የገመታችኋቸውን ግምቶች በሙሉ አስወግዱና እንደ ማንኛውም ሰው ዘናና ቀለል አድርጋችሁ ቅረቧቸው። ለመናገር መፍራት፣ አይናቸውን ለመመልከት ድፍረት ማጣትና ስልካችሁን 10 ጊዜ መመልከት ለሌላ ፍላጎት ብላችሁ እንደቀረባችኋቸው ስለሚያስገምት ሳቢነታችሁን ዝቅ ያደርገዋል። እንዲሁም እነሱም ላይ ምቾት የማጣት ስሜትን ያጋባል። ጥናቶች እንደሚያሳዩት በመጀመሪያ እይታ ወቅት 80% የሚሆነውን የአይን ላይን ግንኙነት ከነዛ ሰዎች ጋር ማድረግ ጥልቅ የሆነ ውስጣዊ ስሜትን በመፍጠር በእናንተ የመማረክ ዕድላቸውንም በከፍተኛ ሁኔታ ይጨምረዋል። ስለሆነም ከነሱ ጋር በምታወሩበት ወቅት በፍጹም እይታችሁን ወደ መሬት አታድርጉ። ወደ ታች መመልከት በራስ ያለመተማመን ስሜት ምልክት ነው። ነገር ግን ስሜት አልባ ማፍጠጥ እንዳይሆንባችሁም ጥንቃቄ አድርጉ። በመጀመሪያ ግንኙነት ወቅት ወደ ተለያዩ ቦታዎች መመልከት፣ እጅን ማጣመር፣ ሰውነትን ጭብጥ አድርጎ መቀመጥና የተለያዩ የጭንቀት ምልክቶችን ማሳየት እናንተ ላይ ፍላጎት አለኝ ነገር ግን በቂ የመሆን ስሜት አይሰማኝም የሚል መልእክትን ስለሚያስተላልፍ ይህንን በፍጥነት አስወግዱ። ቁጥር 1 የአይን ላይን ግንኙነት። በውስጣችሁ ለነዚህ ሰዎች በቂ ነኝ ወይ ብላችሁ እየተጨነቃችሁ ከሆነ ሳይታወቃችሁ አይኖቻችሁ መጥበብ ይጀምራሉ፣ ቅንድቦቻችሁ ይወጣጠራሉ፣ እንዲሁም ግንባራችሁ ይኮሳተራል። አሊያም ደግሞ በወሬዎቻችሁ እነሱን ለማስደመም ጥረት እያደረጋችሁ ከሆነ አይኖቻችሁ የሚንቀለቀሉና ከመጠን በላይ ንቁ ይሆናል። እነዚህ ስሜቶች ታዲያ እነሱ ላይ ጭንቀትን የሚያጋቡ እንደሆኑ እወቁ። ብዙ ሰዎች ቆንጆ ሰዎችን ሲመለከቱ ወደ ሌላ ቦታ ያያል፣ ይጨነቃል፣ አሊያም በፍጥነት ከልብ ያልሆነ ፈገግታን ያሳያሉ። እናንተ ግን በተቃራኒው እነዚህ ነገሮችን ማድረጋችሁን አቁሙና በድፍረት አይኖቻቸውን ተመልከቱ። ለ3 ሰከንድ በዝምታ አይኖቻቸውን መመልከት አስማት ሊፈጠር እንደሚችል ልብ በሉ። ይሄም ውስጣችሁ ፍርሃት እንደሌለ በግልጽ ያሳያል። በግንኙነት ውስጥ ደግሞ ደፋሩ ሰው ነው። ሁሌም ቢሆን ግንኙነቱን በበላይነት የመምራት ስልጣን ያለው። ብዙ ሰዎች ገና የአይን ላይን ግንኙነቱ እንደተፈጠረ ፈገግ ይላል፣ እንዲሁም ሰላምታ ያቀርባል። ይሄ ግን ሊፈጠር የነበረውን ውጥረት በአንድ ጊዜ ያቋርጠዋል። ምክንያቱም የሰው ልጅ አእምሮ ያልተጠናቀቁ ተግባራትን ከተጠናቀቁ ተግባራት በተሻለ ሁኔታ ያስታውሳል። በመሆኑም ሁሌም የቆንጆ ሰዎችን ትኩረት ለመሳብ የአይን ግንኙነቱ ለተወሰነ ጊዜ እንዲቆይ ማድረጉ ተመራጭ ነው። ለምሳሌ ንግግር በሚያደርጉበት ወቅት ለተወሰኑ ደቂቃዎች አይኖቻቸውን ተመልከቱ። ከዚያም ቀስ ብላችሁ እይታችሁን ቀይሩ። ይሄን ፍርሃት እንዳይመስልባችሁ ወደ ኋላ ደግፍ በማለት አንድ ነገር እያስታወሳችሁ እንደሆነ አሳዩ። በዚህ ጊዜም በውስጣቸው ምን እያሰባችሁ እንደሆነ መጠየቅ ይጀምራሉ። ነገር ግን መልስ ሳትሰጡ ዝም በሉ። አእምሯቸው ለዚህ ጥያቄ መልስ ለማግኘት ደጋግሞ ይጠይቃቸዋል። በድንገትም መሄድ እንደሚኖርባችሁ ተናግራችሁ ከክፍሉ ውጡ። በእርግጠኝነት ከተለያያችሁ በኋላ እንኳን ቀኑን ሙሉ ስለእናንተ እያሰቡ እንደሚውሉ አትጠራጠሩ። ቁጥር 3 ትኩረታችሁን ቀንሱ። ቆንጆ ሰዎች ብዙውን ጊዜ እነሱን ለማስደሰት በጣም በሚጥሩ ሰዎች የተከበቡ ናቸው። እናንተን ልዩ የሚያደርጋችሁም ከነዚህ ሰዎች ለየት ብላችሁ መታየት መቻላችሁ ብቻ ነው። እነዚህ ሰዎች ከእናንተ ጋር በሚገናኙበት የመጀመሪያዎቹ ደቂቃዎች ውስጥ የሚያስተውሉት ነገር ቢኖር ሀብታም መሆናችሁ አሊያም ስለለበሳችሁት ልብስ ሳይሆን ለራሳችሁ የምትሰጡትን ዋጋና ከሌሎች ጋር ተመሳሳይ አለመሆናችሁን ብቻ። ለምሳሌ አንድ ክፍል ውስጥ ከሌሎች ጋር ተቀምጠው ከሆነ ያገኛችኋቸው ትኩረታችሁን ብዙም ለነሱ ሳትሰጡ አብረዋቸው ካሉት ሰዎች ጋር ዘና ያለ ጨዋታን ለመፍጠር ሞክሩ። በጓደኞቻቸው ዘንድ ተቀባይነትን ማግኘታችሁ እነሱን ለመማረክ በጣም ኃይለኛው መንገድ እንደሆነ እወቁ። ከነዛ ሰዎች ጋርም አስቂኝና ጥልቅ የሆኑ ውይይቶችን መፍጠር ከቻላችሁ በሰዎች ዘንድ ተወዳጅ እንደሆናችሁና የእነሱን ትኩረት ለማግኘትም በፍጹም የማትለማመጡ መሆናችሁን ያሳያል። ስለሆነም እናንተን ቢቀርቧችሁ ደስተኛ የሆነ ግንኙነትን መፍጠር እንደምትችሉ ያስባሉ። ሁሌም ቢሆን ራሳችሁን እንደ ንጉሥ፣ እንደ መሪ አሊያም ነገሮችን በበላይነት መቆጣጠር እንደሚችል ሰው አድርጋችሁ አስቡ። ከፍተኛ ዋጋ ያለው ሰው ነገሮችን በጥንቃቄ እንጂ በደመነፍስ የሚወስዳቸው እርምጃዎች አይኖሩም። ከነሱ ጋር ንግግር በምትጀምሩበት ወቅትም በሚናገሯቸው ንግግሮች ሁሉ ጭንቅላታችሁን እየነቀነቃችሁ መስማማታችሁን ከመግለጽ ይልቅ ያልመሰላችሁንና የማትስማሙባቸው ሐሳቦች በሚነሱበት ወቅት ለጥቂት ደቂቃዎች ዝም በማለት የተሰማችሁን ረጋ ብላችሁ ለማስረዳትም ድፍረቱ ይኖራችሁ።
ይህም ታዲያ ምንም አይነት ፍርሃት እንደሌለባችሁና ሐሳባችሁንም የምትገልጹት እነሱን ለማስደመም ብላችሁ እንዳልሆነ በግልጽ ያሳያል። ምላሽ ሲሰጧችሁም በተወሰነ መልኩ ብቻ ጭንቅላታችሁን ነቅንቁ። በዚህ ጊዜ ለምን እንደሌሎቹ ሰዎች ትኩረት እንደማትሰጧቸው ደጋግመው ማሰብ ይጀምራሉ። ውስጣዊ ፍላጎታቸውም ይህንን ሚስጥራችሁን ለማወቅ የበለጠ ወደ እናንተ እንዲቀርቡ ያስገድዳቸዋል። በዚህ ጊዜም እንደ ሌሎቹ ሰዎች ቸኩላችሁ ማንነታችሁን ለመቀየር እንዳትሞክሩ። ሁሌም ቢሆን ከብዙ ቆንጆዎች ጋር መዋል ለእናንተ አዲስ ነገር እንዳልሆነና እነሱንም ከሌሎቹ እንደ አንዱ አድርጋችሁ እንደምታስቧቸው ብቻ አሳዩ። ቁጥር 3 የሰውነት ቋንቋ። ውበት የጤናና የአስተሳሰባችን ውጤት ነው። ታዲያ ይሄ እንዴት በቀላሉ ወደ እነዛ ሰዎች ይተላለፋል ካልን ለዚህ ምላሹም በሰውነት ቋንቋችን አማካኝነት ይሆናል። ብዙ ጊዜ ሰዎችን ካስተዋልን ተገቢ ያልሆኑ የሰውነት ቋንቋዎችን ይጠቀማሉ። ለምሳሌ ከቆንጆ ሰዎች ጋር ሲሆኑ ስልኮቻቸውን በመነካካት እንዲሁም ትከሻዎቻቸውን በማጣበቅ የተኮማተሩ አቀማመጦችን ያዘወትራሉ። ይህም ታዲያ ፍርሃትና በራስ አለመተማመናቸውን አጉልቶ ያሳያል። በዋናነት ቆንጆ ሰዎችን ወደ እናንተ ለመሳብ አካላዊ እንቅስቃሴዎቻችሁን በሚገባ መቆጣጠር መቻል ወሳኝ ነው። ይህም እነሱም ሙሉ በሙሉ በቁጥጥራችሁ ስር ለማድረግ ዋነኛ መንገድ እንደሆነ እወቁ። ለምሳሌ ከነሱ ጋር ቀጠሮ ኖሯችሁ አንድ ቦታ ተቀምጣችሁ ልትጠብቋቸው ስትገቡ የሆነ ጥግ መፈለጋችሁን አቁሙ። በምትቀመጡበት ጊዜም ትከሻችሁን ቀና አድርጋችሁ እንዲሁም አገጫችሁን ወደ መሬት ሳታድርጉ ቀና ብላችሁ ተቀመጡ። ይህም ምንም ፍርሃት ውስጣችሁ እንደሌለ በግልጽ ያሳያል። በምታወሩበት ወቅትም እርጋታችሁን በተገቢው መልኩ ለማቆየት ጥረት አድርጉ። ፈጣን የሆኑ ንግግሮችና እንቅስቃሴዎች ውስጣችሁ የጭንቀት ስሜት መኖሩን ያሳያል። ለምሳሌ ስልካችሁን 10 ጊዜ መመልከት፣ ቶሎ ቶሎ ዙሪያ ገባውን ማየት እንዲሁም በእግራችሁ መሬቱን መደብደባችሁን አቆሙና ትኩረታችሁን በሙሉ እነሱ ላይ ብቻ አድርጉ። በሚናገሩበት ጊዜም በጥልቀት አይኖቻቸውን ተመልከቱ። ይህም እነዛን ሰዎች በተፈጥሮ ወደ እናንተ የሚጎትት ከፍተኛ ጉልበት እንደሆነ በፍጹም አትርሱ። ቁጥር 4 ለራሳችሁ ክብር ስጡ። አንድን ሰው በአካላዊ ሁኔታው ሳቢ ሆኖ ካገኘነው አእምሮአችን ያ ሰው ደግ፣ ብልህና ስኬታማ ነው በማለት ያረጋግጥልናል። እንዲሁም አእምሮአችን በተቃራኒው አንድ ሰው ከፍተኛ የሆነ በራስ የመተማመን ስሜት ካለው እንዲሁም ለሰዎች መልካም የሆነና የተሻለ ደረጃ ላይ ለመድረስ ጥረት እንደሚያደርግ ሲመለከት በአካልም ማራኪ እንደሆነ አድርጎ መቀበል ይጀምራል። እስቲ መጀመሪያ ስትተዋወቋቸው ብዙም ያልማረኳችሁን ሰዎች አስቡ። ነገር ግን በሂደት አስተሳሰባቸውንና ለእናንተ የሚሰጡትን ቦታ ስታዩ ለነሱ የነበራችሁ አመለካከትም ሙሉ በሙሉ ተቀይሯል። ይህም የተገላቢጦሽ ተጽዕኖ በመባል ይታወቃል። በመሆኑም አንድን ሰው ለመማረክ ሙከራ ከማድረጋችሁ በፊት በቅድሚያ ለራሳችሁ ያላችሁን አመለካከት በሚገባ ልታሻሽሉ ግድ ነው። ይህም ሌሎች ሰዎች ለእናንተ የሚሰጡትን ክብርና ሞገስ ከምታስቡት በላይ ጨምረዋል። ስለሆነም ከነዚህ ሰዎች ጋር በምትሆኑበት ጊዜ ነፃና ዘና ያለ ስሜትን ይዛችሁ ቅረቡ። ይህም በራሳችሁ ምቾት እንዳላችሁ ያረጋግጣል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃል። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞችም ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።